ያው እንግዲህ ለሳጠው ነበረ በዚህ መልኩ አጠናቀቅ ያለሁኝ እቃዎችን አጥቤ ማለት ነው። ስናምቦ ጨረኩኝ እዚህ ጋር ማለት ነው። አሁን አጠቃለናል። ያችናት የቀረችን እንግዲህ ወደ ጽዳት እንሄዳለን ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር ነው አልሐምዱሊላህ። ውድ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ከኔ ጋር ነው አልሐምዱሊላህ። እስኪ ነው የረመዳን ቀን እንጣም ማለት ነው። ያው ዛሬ በጧት ተነስቻለሁኝ። ያው ሻጥሮኛለሁ ማለት ነው። እስከ ዛሬ አርፍጄ ነበር የምነሳው። እስኪ ዛሬ በጧት ልጠብዬ ነው ቃ ስለበዛብኝ። አብረን እንጠብ ወደ አጠባችን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር ነው አልሐምዱሊላህ። እስቲ የሚቀርጸኝ አጣሁ ዛሬ እቃ ሳጥብ ላሳያችሁ ነበረ። ዛሬ ረመዳን ነው እናንተ ዶሮች እስኪ ያለ የእቃ ብዛት ምን አወራችሁ አልችልም። ያው በረከት ስለሆነ እንግዲህ ያው እና ወዶች እንዴት ናችሁ? ሰላም ናችሁ ወይ? ቻናል ቤተሰቦች አላችሁ የተነጋለው አልሐምዱሊላህ ሁሉ ሰላም ሁሉ መልካም ነው። ረመዳን እንዴት ሲሆን ያው ጠፍቻለሁ እኔም ማለት ነው። የጠፋሁት ደግሞ ትንሽ አማርጎ ነበረ ዳሳውን ብዙም አያስጠቅሙ ማለት ነው። እና ያው ዛሬ ብቅ ብያለሁኝ እንግዲህ ቻናል ቻናል በነገራችን ላይ ያው ሊንቀሳቀስ አልቻለም ማለት ነው። ከመጣሁ ጀምሬ ያው ምንም ልዩነት የለውም። እንዲያው ታስበው እዛው ሆኖ መስራት ይሻላል መስተዳደር መጥቶ ከመስራት ማለት ነው። እና እንግዲህ እስኪ ወደ አንራሳሳ ማለት ነው። እንግዲህ ሸህሩ ረመዳን ሩጣ ሄደብን ማለት ነው። እያለቀብን ነው። እንግዲህ ቀናቶች እየቀሩት ነው ያልቁ ማለት ነው። እና እና ደግሞ አንድ መልእክት አለኝ ማለት ነው። መልእክቴ ኦንላይን እቃ ለምትገዙ ልጆች ማለት ነው። አንዳንዶች ታማኝ አሉ፣ በጣም ታማኝ ከምንላቸው በላይ ማለት ነው። አንዳንዶች ደግሞ አሉ ያላዘዝናቸውን ትተው በራሳቸው ማለት ነው። እኔ ቀጥለን ያልኩት ማለት ነው። ወላሂ እና እቃ ስትገዙ ልትመጡ ስትሉት ብገዙ ይሻላል ነው የምለው ማለት ነው። እቃ ስትገዙ ልትመጡ አካባቢ 2 ወር እንደዛ ሲቀራችሁ እኔ እቃ የተገዛው እኔ ገዝቼው 3 አመት ምናምን ተቀምጧል እና የሆነ ብታዩት በጣም የሚደብር ነው የሆነው ብርጭቆ ምናምን ነው እንጂ ይሄ በተለይ ጥበብ ነገሮች የጥበብ እቃዎች ማለት ነው እንትን ይላሉ የሆነ ብቻ ይጋጋጣሉ ማለት ነው። እንትን አቅም አይኖራቸውም ለምን እንደው አላውቅም። እና እቃ ስትገዙ የሆነ በቃ ወይ እንደዚህ ቴሌቪዥን በተለይ አሁን ቁም ሳጥን ምናምን አልጋ የሆነ ይጋጋጣል። እሱ ራሱ በደንብ ሰው ታማኝ ሰው የሚያኖር ካልተገኘ የሆነ ጉዳት እንትን ይለዋል ማለት ነው። ለምን እኔ ቡፌ ብታዩት ምን የምታዩት የሆነ ግጥምጥም ነው። ግን እኔ በጣም ቆይቷል ምናምን እና እቃ ስትገዙ መንጣታችሁን ከወሰናችሁ በኋላ ብትገዙ እላለሁኝ ልጆች እና ያው እቃው አያልቅም ገና ደግሞ ልጅ ዶሮች ማለት ናቸው ከኋላ መጣችላችሁ አጠገባችሁ አንቺ ስልክ ያው ነግሬሻለሁ። ይኸው ጫጩት ገዝቻቸው ማለት ነው። ያስቆኝ ይሆናሉ ብቻ ያስነው ያደባብሩኛል እላቸዋለሁ። እና እንደዛ ነው። ኦንላይን እቃ ደግሞ አታብዙ። የሚጠቅም ነገር ግዙ፣ የማይበላሽ ነገር በቃ እዛ ሆነው ሲገዙት በጣም ደስ ይላል። ያኔ እዚህ ስንመጣ አንዷ ነገር በቃ ምንም እንትን አትሉም አትችሉትም ማለት ነው።
ተቀን ቀን እየጨመረ ነው ሁሉም ነገር የሚሄደው። ዛሬ ያያችሁት ገበያ ነገ ተቀይሮ ነው የምታገኙት ማለት ነው። እና አስቸጋሪ ነው፣ በጣም አስቸጋሪ ነው። እቺ አሁን ባለፈው 100 ምናምን ብር ነው፣ አሁን ወደ 100 እንትን አዝቀዋታል ጨምረውበት ማለት ነው። እና ታማኝ ሰው ካላችሁ የማይበላሽ እቃ የረከሰ ሳይሆን በቃ ጥሩ እቃ ገዝታችሁ ማኖር አሪፍ ነው እያስባለሁ። እንግዲህ እስቲ በጧት ላይ አጥብቅ ይቺ ላርጎ ማለት ነው። እኔ ስመጣ 150 ነበረች። እኔ ልመጣ አካባቢ አሁን 250 ሆናለች። እኔ ጋር በቃ ምንም ኑሮ በቃ እየተወደደ ሄደ። ያው እቃችን እንደዚህ ነው፣ በጣም ብዛት አለው እና ያው ካሜራውን አጥፍቼ እንትን ልበል ማለት ነው። ልጠብ ላይክ ሼር እያደረጋችሁ አበረታቱኝ እላችኋለሁ። አበረታቱኝ። እሺ አሁን እንግዲህ ማህሌ ልጽፍ ነው እንግዲህ ያው እስኪኛው መጀመሪያ እንዲህ ነው፣ አልተጸዳም ማለት ነው። መጋረጃ አልገጠምኩም እስካሁን የሚገጥምልኝ አጥቼ አንድ ሰው ለማጥራት ነው። እስኪ አናሳስቼ እስከማመጣ ጀበና ማለት ነው።
የገዛሁት እቺ 250 ብር እንደዚህ እቺ 50 ብር እቺ 50 ብር እንደዚህ ነው የሚሸጠው። ምን ታምራለች? ትንትዬ ነገር እንግዲህ አሁን ሳሎን ብቻ ነው የማጸዳው። መኝታ ክፍል ሌላው ካልተቀጥ ተኝቷል። እስካሁን አልተነሳም። እስኪ ደግሞ ስንጨርስ እንመለሳለን። ባለፈው ስለወልኩኝ ይሄው የጀመርኩትን ጽዳት በዚህ መልኩ ማጠናቀቂያለሁ ማለት ነው። ያው መጋረጃ ሲኖር የበለጠ ውበት ይኖረዋል። ቢስማር በመታው ቤቱ ይሰነጠቃል። ያው እዚህ ጋር እንኳን መትቼው ማለት ነው ወደ መኝታ ክፍል መግቢያ ላይ መትቼው አያችሁ ተሰንጥቋል ማለት ነው። ቢስማር አይወድም ጅብሰም ቤት። በዛ አይነት መጋረጃ አለኝ። ጨርሻለሁ። አጸዳሁ ወልዬ ምናምን ፈሽ ብያለሁ። እንግዲህ ወደ መኝታ ጨረስኩ። እንግዲህ ጾም ስለሆነ